ወደ ሀላባ ሲምቢጣ ቀበሌ በሰላም መጣችሁ። እዚህ ምድር ላይ ተአምር ተከስቷል። ሀባይ ወገሬቲን አሜቴን ሀባይ ሀላቢ ሴሪ ከበጃት ወገሬቲን ሊሽን ማለት እንኳን ዳና መጣችሁ ወደ ሀላባ ማለት ነው። እንኳን ዳና መጣችሁ ወደ ሀላባ። እሺ ወደ ውቢቷ ሀላባ። እሺ እንደውም ደግሞ ከቀበሌዎች ደግሞ በሀገራችን ካሉ ከ17000 ቀበሌዎች ከኤዳ ወደ ሚንዳ ወደምትታወቀው ወደ ሲምቢጣ ቀበሌ ደግሞ እንኳን በሰላም መጣችሁ ማለት ፈልጋለሁ። ከሩቅ ሲታይ የቆላው ፀሐይ ያቃጠለው የሚመስለው ይህ ስፍራ ዛሬ ግን በአረንጓዴ ምንጣፍ ተሸፍኗል። ወቅቱ የበርበሬ ነው። እንግዲህ በዚህ የበርበሬ ወቅት እኛ ደግሞ ያለነው ሀላባ ከተማ ነው። ሀላባ ከተማ እንግዲህ በበርበሬ ምርቷ የምትታወቅ ነው። ይህ የምታዩት ደማቅ ቀይ ቀለም የሀላባ አርሶ አደሮች የድል አርማ ነው። ትላንት በድርቅ ይፈተን የነበረው መሬት ዛሬ በቀይ ወርቅ በበርበሬ ምርት አሸብርቋል። ይህ ማሳ ብቻ አይደለም፣ የቤተሰብ መዝገብን የቀየረ የድህነት ታሪክን የሰረዘ የምስራች እንጂ። እንግዲህ ሀላባ በበርበሬ ይታወቃል። እዚህ ደግሞ ብዙ ያየሁት የጓሮ አትክልት ነው፣ ፍራፍሬ አለ። ስለዚህ በርበሬስ እንዴት እያደረጋችሁ ነው? በርበሬ አሁን እየተከለ አሁን እየጀመርን ነው። በርበሬ ከዚህ በፊት አንዳንድ እየሰራን ነበር። በርበሬ ደግሞ በሽታ በስቶ ነበር። ሲነቀለም የሚል በሽታ ነበር። እሱ እንትን እያረጋው አሁን ግን መድኃኒት ለሁሉም ነገር መድኃኒት ተገኝቷል። ከዚህ በፊት እኮ እንትን የለም ግብርና ባለሙያ ምናምን የለም ነበር፣ አይመጣም ነበር። ግን አሁን ሲምቢጣ ሰው ማግባት ቀርቶ ከብት ራሱ አይገባም ነበር ወደዚህ ጭቃ ውሃው። ግን አልሐምዱሊላህ ይሄ አካባቢ አሁን ሰው ቆመዋል። ግን አሁን ጎርፍ አያስቸግራችሁ? ጎርፍ ምንም የለም። አሁን ተመስገን ነው። ደስ ይላል። አልሐምዱሊላህ agurresa ora amani taimitono chimiati teni ala shatyo halabani yorecha wadallani amito ganke tashitini ohatu kuni hnoduni komi wariti wadallani chalaloti kadamnini ትላንት ተረጂ የነበረች ቀበሌ ዛሬ ላይ የአካባቢ ከተሞችን ሙሉ በሙሉ ከኑሮ ውድነትም እንበለው ሌሎች ፍላጎቶችን እየዘጋች ነው። እዚህ የተመረተው አትክልት ጥቅል ጎመንን ለአብነት ማንሳት ይቻላል። እስከ አርባ ምንጭ ዩኒቨርሲቲ፣ እስከ አርባ ምንጭ ከተማ፣ እስከ ሶዶ፣ እስከ ሆሳዕና ድረስ ተወስዶ ይሸጣል። በጣም የሚገርመው ሽንኩርት እስከ ሞያሌ በዚህ በሀገረ ሰላም ዲላ አድርጎ እስከ ሞያሌ ድረስ የሚሄድበት ነባራዊ ሁኔታ ተፈጥሯል። ይህ ሁሉ በረከት ከመምጣቱ በፊት የሲምቢጣ
ሌላ ገጽታ። ትላንት በዚሽ ምድር ላይ የገበሬው ትልቁ ጭንቀት ሰማዩ መቼ ይዘንባል የሚል ነበር። ዝናብ ሲጠፋ ድርቅ፣ ዝናብ ሲመጣ ደግሞ ጎርፍ የሚፈታተነው የድካም ዘመን። አርሶ አደሩ የሚዘራውን ያህል አያጭድም፣ የሚለፋውን ያህል አይጠግብም ነበር። ለዘመናት ይህች ቀበሌ በድህነትና በተስፋ መቁረጥ መካከል ስትዋዥቅ ቆይታለች። ማፈናቀል ነበር ትላንት በጎርፍ ምክንያት ማለት ነው። እናት ልጇን ለማዳን ስትል የሞተችበት ከባድ የሆኑ የንብረት ውድመት፣ ከባድ የሆኑ የመፈናቀሎች በጣም ስቃይ የነበረበት ቀበሌ ነው። ትምህርት አልነበረም ትላንት፣ ጤና አገልግሎት አልነበረም ትላንትና። ማምረት የሚባለው ነገር በጣም ህልም ነበር። በትንሽ ጊዜ ለውጥ አለ። እሺ አሁን ደግሞ የሚበልጥ ለውጥ እናገኛለን ብለን እያሰብን ነው። ለምንድን ነው? መጀመሪያ ቤንዚልና ናፍጣ ነበረ። እሺ ናፍጣና ቤንዚን መስኖን ለማውጣት ማለት ነው። መስኖን ለማውጣት ቤንዚን እንትን እንጠቀማለን ነበር። እሺ አሁን ግን አልሐምዱሊላህ ክልልና ወረዳ፣ ዞን፣ ፌደራል ተጀምሮ አሁን ሶላር ሰጣል። በጣም ደስ ይላል። ምን እያመረታችሁ ነው? እንግዲህ ምን ጀምራችሁ? ያለው ምርት ቲማቲም፣ እሺ አሁንም ጎመን፣ የተለያየ ፍራፍሬ፣ ነጭ ሽንኩርት እና ቀይ ሽንኩርት፣ ሁሉም ነገር ያለው ፍራፍሬ ያለው ነገር አንድ ነገር አይቀርም። ሁሉም ይበቅላል። ሁሉም ይበቅላል። በጣም ይላል። ግን አልሐምዱሊላህ አሁን በጣም ለውጥ አለ። መስኖ ከተጀመረ በኋላ ሰው ከብዙ ነገር ድኗል። መጀመሪያ ልጆቻችንም ሙያባ አጥቶ የሚበሉን ነገር አጥቶ አጫጫው ነው እያደጉ ነበር። አሁን ግን ልጆቹም ደግሞ እየፋፉ ነው። ደህና ከተማ ልጆች ነው መስሎ ወይ ደስ ይላል። ደስ ይላል። አልሐምዱሊላህ ደስ ይላል በጣም። መስኖ በጣም ለውጥ አለ። አሁን ዝናብ አትጠብቁም ማለት ነው? ዝናብ አንጠብቅም። ከዓመት እስከ ዓመት ታመርታላችሁ? በዓመት 3-2 እናመርታለን። ኧረ በጣም ደስ ይላል። 3-2 እናመርታለን። ተሻፋኖ ዛሬ ተገናኘን፣ ደስ ብሎኛል። እንግዲህ እዚህ የመጣ ነው የምትሰሩትን እርሻ ለማየት ነው። እርሶ ምን እያመረቱ ነው በአሁኑ ሰዓት? ማማ መረተ ነጣት ያን ነው እና ወግኛ ቡርታ ለለመንቶ ማማ ተቡርታ ለመረተ ነጣት ይኩ እሺ ጥማ አበራንታ ሜቴ ቲማቲማ እያመረትን ነው። ቲማቲማ ጥቅል ጎመን፣ ሽንኩርት፣
ሽንኩርት፣ ቀይ ስር፣ ሙዝ፣ ፍራፍሬ በጣም መጥመጥማች 100 ሄክታር ለመቶ ሄክታር አመረታንዮ አንዳንድ ሄክታር እያመረተ ነው። እቅድስን ቀፎ አመረታንዮ 100 ሄክታር ለመቶ ሄክታር ትርፋን አንዳንድ ሄክታር ከ3 ሄክታር ከ2 ሄክታር በላይ እቅድ ይዟል። አቀጆ እቅድ በጣም የተሆነ ተሰና አመረታን የነን ይያዩስ ሁሉም እናመርታለን የሚል እቅድ አላቸው። እካ መስኖ ድቀሜቶ ካደ መስኖ ከመጣ በኋላ በጣም ማን ኦሪሻች ዘማን በቆሎ ይራነው ቃማንቹ ይራነው በጣም ከንፍሉ ሰው ከችግርና በቆሎ ከማግዛት ወጥቷል። ከችግር ከሁሉም ወጥቷል። ይህ ታሪክ የተቀየረው ለዘመናት ገበሬው ሲያቃጥል የነበረው የቆላው ፀሐይ ዛሬ ወደ ኃይል ምንጭነት እንደተቀየረ ነበር። እነዚህ አንጸባራቂ የሶላር ፓነሎች የሲምቢጣን ዕጣ ፈንታ ቀይረዋል። ቴክኖሎጂው ከከርሰ ምድር እንዲሁም ከአነስተኛ ግድብ የፀሐይ ብርሃንን በመጠቀም ድርቅን ታሪክ አድርጎታል። አሁን አርሶ አደሩ ዝናብን አይጠብቅም። ይልቁንም የፀሐይ ብርሃንን ተጠቅሞ በፈለገው ጊዜ ማሳውን ያርሳል። ይህ የቴክኖሎጂና የተፈጥሮ ውህደት የምድሪቱን ጥማትና ችግር ፈቷል። ዛሬ የሲምቢጣ አርሶ አደር በባህላዊ መንገድ ብቻ አይመራም። ዘመናዊ መስኖን፣ የውሃ አጠቃቀምንና የገበያ መረጃን በእውቀት እያቀናጀ ይገኛል። ትላንት በእርዳታና በሴፍቲኔት ይታወቅ የነበረው ወገን ዛሬ በዞኑ ጥረት በቴክኖሎጂ ታግዞ ምርቱን ለዓለም ገበያ የሚያቀርብበት ስኬታማ ባለሀብት የሆነ ነው። ይህ ራስን መቻል ጉዞ ትልቅ ትምህርት አለው። ለዚህ መስኖ መጀመሪያ ያው ሽንት ቤት ሲቆፍሩ አርሶ አደሮች ውሃ ይገኛል። በዚህ ውሃ ማልማት አይቻልም ወይ የሚል ሐሳቦች መጡ። በቅርበት ደግሞ የመስኖን ቀድሞ የጀመሩ ሌሎች ኢንቨስተሮችም አጋጣሚ ሆኖ ነበሩና ያው የልምድ ልውውጡ ተሞክሮ ተወስዶ የመስኖ ስራ ቀስ በቀስ ተጀምሯል ማለት ነው። እንግዲህ እዚህ አካባቢ መስኖ እየሰራችሁ እንደሆነ ነው የሰማነው። ከዚህ በፊት ይህ አካባቢ ያለ መስኖ እንዴት ነበር ገበሬዎች የሚሰሩት የሚለውን እንዲሁም ደግሞ እናንተ ከገባችሁ በኋላ ያለው ለውጥ ምንድነው የሚለውን የእናንተስ መግባት በተለይ እዚህ አካባቢ ላለ የገጠር ማህበረሰብ የሚያመጣው ለውጥ ምንድነው የሚለውን ሰፋ አድርገው ንገሩ። እንግዲህ በመጀመሪያ ይሄ አካባቢ የመስኖ ልማት ስራው እንዲሰራ የታሰበው በዲዝል ኢንጂን በሚሰራ ፓምፕ ሲስተም ለመጠቀም ነበር እና ትልቅ አቅም ያለው ዲዝል ኢንጂን ያለው እዚህ 160 ኪሎዋት የሚያመነጭ ዲዝል ኢንጂን ተተክሎ ነበረ። ነገር ግን ያ ጄኔሬተር ከፍተኛ የሆነ ናፍጣ ስለሚፈልግ እና ናፍጣ ዋጋ ደግሞ በየጊዜው እየጨመረ ስለመጣ እንደገና ደግሞ ናፍጣ ማግኘት ደግሞ በጣም አስቸጋሪ ቦታው ርቀት ስላለው ከከተሞች በጣም አስቸጋሪ ሆኖ ስለተገኘ የፀሐይ ኃይልን በመጠቀም በጣም ግሪን የሆነ አካባቢን የማይበክል እና ከኦፕሬሽን እና ሜንቴናንስ ኮስት በጣም ዜሮ በሚባል ደረጃ ያለ ሲስተም በመሆኑ ምክንያት የተመረጠ ፕሮጀክት ነው። የሲምቢጣ የመስኖ ሶላር ፓምፕ ፕሮጀክት የተገነባው ከክልሉ የመስኖ ልማትና አስተዳደር ኤጀንሲ ጋር በተገኘ ውለታ ከክልሉ የውሃ ስራዎች ድርጅት ጋር በመተባበር የተገበርነው ፕሮጀክት ነው። እንግዲህ ፕሮጀክቱን ከዲዛይን ጀምሮ እቃውን ከማቅረብ ከመትከል እና ኮሚሽን አድርጎ ደግሞ ትሬኒንግ ተገቢውን ትሬኒንግ በመስጠት የጨረስነው ስራ ነው። ከስተመሩም በጣም ደስተኛ ነው። የአካባቢውን ገበሬዎች በጣም ተደስተዋል። ምክንያቱም ዲዝል ፍለጋ ወይም ናፍጣ ፍለጋ መንከራተት ቀረ። እንደገና ደግሞ ወጪም የለባቸውም ለጊዜው እና በዚህ የተነሳ ገበሬውን ደስተኛ ሆኖ የሚፈልጉትን ያህል ውሃ እያገኙ እርሻቸውን እየተንከባከቡ ይገኛሉ። በጣም ደስ የሚለው እንግዲህ ያው ሁላችንም እንደምናውቀው አብዛኛው ኢትዮጵያ
ክፍል ገጠር ነው፣ አብዛኛው ደግሞ በግብርና ላይ የሚሰማራ ነው፣ አብዛኛው ደግሞ ዝናብ ጠብቆ ምርቱን የሚያቀርብ ነውና ከዛ አንፃር በመስኖ ልማት በማምረታቸው የገበሬዎቹ ላይ ያለው የህይወት ለውጥ ምንድነው? ይሄ ቦታስ ምን ያህል አባራዎችን ተጠቃሚ አድርጓል? መስኖን ደግሞ ገበሬዎቹ በዕለት ተዕለት ኑሯቸው ስራቸው ላይ የዛን አካል ማድረጋቸው እንደምንድነው የሚያመጣው ለውጥ? እንግዲህ የመጀመሪያው ጥቅም ከመስኖ ውጪ ሲደረግ የነበረው ያው ዝናብ ጠብቀው ነበር አካባቢውን የሚያለሙት እርሻቸውን የሚያከናውኑት። አሁን ግን በዚህ ፕሮጀክት የተነሳ በአመት 3 ጊዜ ለማምረት አስችሏቸዋል። በዚያ የተነሳ ገበሬዎቹ ገቢያቸው እንዲያድግ ሆኗል። በዛ የተነሳ ልጆቻቸውን ማስተማር እንደገና ደግሞ የተሻለ ኑሮ መኖር የሚችሉበት ሁኔታ ተፈጥሯል ብለን እናምናለን። በሀገራችን ከድሬዳዋ ቀጥሎ ሁለተኛ ሀላባ ኢንተርናሽናል ስቴዲየም ገንብተናል። ያው እድሉ ከመጣችሁ ሀገር እናንተም ጎብኝታችሁ ብትሄዱ ጥሩ ነው የሚል ሀሳብ አለኝ። በመንግስት ባጀት ሳይሆን በራሳችሁ አርሶ አደሩ የበሬ ጎርፍ አዝንቦ በሬ ያለው በሬውን፣ ፍየል ያለው ፍየሉን በፈረሱ በመሬቱ እንደውም እኛ አካባቢ የግመል እርባታ ብዙም የሚታወቅ አይደለም። አንድ አርሶ አደር አለ ግመል የሚያረባ ወደ 30-40 3 ግመል ጭምር ለዚህ ስቴዲየም አበርክቶ ሰጥቶ ወደ 691 ሚሊዮን የመጀመሪያ ፌዝ ተገንብቶ ያለቀና ሁለተኛ ፌዝ የሚቀጥልበት ነው። ዛሬ የራሳቸውን ዘመናዊ ግዙፍ ስታዲየም ገንብተዋል። ይህ ስታዲየም በሀላባ ከተማ ውስጥ መገንባቱ ብቻ ሳይሆን የህዝቡን የአስተሳሰብ ከፍታ የሚያሳይ አርማ ነው። ትላንት እርዳታ ሲጠባበቅ የነበረ ህዝብ ዛሬ ግንባር ቀደም ሆኖ ስታዲየም ሲገነባ ማየት የሥራ ባህል መቀየሩን ትልቅ ማሳያ ነው። ከበርበሬ ሽያጭ፣ ከኮሪደር ልማቱ ውበትና ከቴክኖሎጂው ጥንካሬ የተገኘው ድል በዚህ የድል ማማ ላይ ተሰቅሏል። አርሶ አደሩ ዛሬ በኩራት እንዲህ ይላል፣ ከዕዳ ወደ ምንዳ ተቀይረናል። ምን ገዛችሁ? ሞተር ምናምን ገዛችሁ? ሞተር አሁን ከዚህ ቀጥሎ ሞተር ገዝተው የገዛ ማለት ሞተር እንገዛለን፣ መኪናም ሊገዛ እንችላለን። በጣም ደስ ይላል። በቂዳችን ማለት ነው። ለምን በደህንነት ወጥተናል። ድሮ ሴፍቲኔት እንጠቀማለን ነበር። በሴፍቲኔት ነበራችሁ በመንግስት እርዳታ ማለት ነው። መንግስት እርዳታ። አሁን ግን ይሄ ቀበሌ ከዕዳ ወደ ምንዳ ተመልሳለች። ኢዴች ከዕዳ ወደ እንትን ተመልሳለች ማለት ነው። እርዳታ ትሰራለች እንዴ እርዳታ አስፈልግም ወጣለች። አሁን ስለዚህ ዛሬ ሲምቢጣ ለሌላው የምታቀርብ ናት። ከሌላ ለገበያው ለሳንጉራ ለባሻኖ ሀላባ ቁልቶ ምናምን እስከ አዲስ አበባ ድረስ ይሄዳል። ይህ የምትመለከቱት የሀላባ ኢንተርናሽናል ስቴዲየም ነው። ይህ ስቴዲየም እንግዲህ በፊፋ ሰርቲፋይድ የሆነ ነው። ባለፈው የሀላባ አዲስ ዘመን መለወጫ ሴራ የተከበረ ጊዜ የመጀመሪያው ፌዝ ተጠናቋል። እንግዲህ ሀገራችን ካሏት ስታንዳርድ የሆኑ ኢንተርናሽናል ስቴዲየሞች ተርታ የተመደበ ነው።